አርት ሚኒስትሪ ኢትዮጵያ የተቀረስኩበት ቤት ነው። በእናንተና በእግዚአብሔር ፊት ዛሬ እነሱን ማመስገን እፈልጋለሁ። በዛ ጊዜ በልጅነቴ ወራት ሩቁን አይታችሁ ኢንከሬጅ ስላደረጋችሁኝ ከልብ ያመሰግናለሁ። በዛ ጊዜ ከኔ የተሻሉ ብዙ ዘማሪዎች ነበሩ። ከኔ የተሻሉ ብዙ ወንድሞች ነበሩና ግን ይሄኛው ልጅ እሱ ከኛ ጋር ይሁን ሁሌም ከኛ ጋር እንዲሆን እንፈልጋለን ብላችሁ እድል ስለሰጣችሁኝ በእግዚአብሔርና በዚህ በተቀደሰ ጉባኤ ፊት አመሰግናችኋለሁ። ሳገባ አዋሳ ድረስ መጣችሁ ሞገስ ሆናችሁኛል። በሁሉ የህይወቴ ምዕራፍ ውስጥ እየተገኛችሁ ሞገስ ሆናችሁኛልና ለኔ ተደረገልኝ ነው ማለት ቴንክ ዩ ለማለት ነው። ለብዙ ዘማሪዎች፣ ለብዙ ሰባኪዎች፣ ለብዙ አገልጋዮች አርት ሚኒስትሪ ኢትዮጵያ ድልድይ ሆኖ ብዙ አገልጋዮች ለኢትዮጵያ ቤተክርስቲያን በረከት እንዲሆኑ እግዚአብሔር የተጠቀመበት ህብረት ነውና አሁንም ጸጋችሁን ይጨምር። አሁንም ቅባቱን ይጨምርላችሁ። ስለ ቅንነታችሁ እግዚአብሔር የተባረከ ይሁን። ፓስተር ደበሽ በጣም እግዚአብሔር በምድራችን ያከበራቸው በዚህ በአርቱ ዙሪያ ላይ በሴኩላሩ ወርልድ በጣም ትልቅ ኢንፍሉዌንስ ትልቅ ተጽዕኖ ያመጡ ሰው ናቸው። የተማርኩት ነገር ምንድነው? ለጌታ ሁሉ ነገር ይተዋል። አሜን በሏ። ክብርም ይዝና አሜን። ለጌታ እንዴት እንደሚተው ተምሬያለሁ። አገልግሎት ምን እንደሚመስል ተምሬያለሁ። ትህትናን ተምሬያለሁና ዛሬ ፓስተር ደበሽ ነው የሚያገለግለን። እስቲ በጭብጨባ በአክብሮት በፍቅር ቆመን ሁላችንም እንቀበላቸዋለን። Thank you so much. ኢየሱስ ክርስቶስ ጌታ ነው። አንድ ሰው ጮሆ ኢየሱስ ጌታ ነው ይላል። አረ ከዚህ የላቀ ድምፅ የለም። አምናለሁ ይሄ የኃያላን ጉባኤ ነው። ከዚህ የላቀ ድምፅ የለም። አሜን። ኢየሱስ ጌታ ነው። ነቢይ ሱራፌል እንደተናገረው ከኛ ጋራ ላለፉት ከ20 ዓመት በላይ የቆየ ጊዜ አብረን አሳልፈናል። እሱም እንደተናገረው እዚህ የምታዩቸው ወገኖቼ ለኔም የመንፈስ አብሮ አደጎቼ ናቸው። የሥጋ አይደለም፣ በእድሜ ስለምበልጣቸው ማለት ነው። የመንፈስ አብሮ አደጎቼ ናቸው። ያለፉትን 28 ዓመት አብረን ይኸው 29ኛ ዓመት ይዘናል፣ እዚህ ደርሰናልና ከ1990 ዓመተ ምህረት ጀምሮ ነው ይሄን አገልግሎት የጀመርነውና እስካሁን ድረስ አብረን ያለነውና በመንፈስ አብረን ያደግን የመንፈስ ጓደኞቼ የመንፈስ አብሮ አደጎቼ ናቸው። ኢየሱስ ክርስቶስ ይችላል። ዋው! እስኪ ይችላል የምትሉ ሃሌሉያ! ኢየሱስ ዛሬ የሞተ ይነሳል፣ የሞተ ይነሳል፣ የታመመ ይፈወሳል። ኢየሱስ ጌታ ነው። እግዚአብሔር ቤተሰብን ሲፈውስ ታሪክ ይለወጣል። አሜን ነው። ዛሬ አጠገባችሁ ላለው ሰው ቤትህ ዛሬ ይፈወሳል በሉት። ቤተሰብ በእግዚአብሔር አጀንዳ ውስጥ ሂውጅ የሆነ ፓርት ነው። ለኛ ብዙ ጊዜ በተናጠል እናስበዋለን፣ መዳን በተናጠል ቢሆንም ነገር ግን እግዚአብሔር from the beginning ሲጀመር ዓላማው ህብረቱም ከቤተሰብ ጋር ነው። አሜን ነው። እስኪ ከቤተሰብ ጋር ነው በሉ። እግዚአብሔር ከአንድ ሰው ጋር አይደለም፣ ከቤተሰብ ጋር ነው። ገና ከመጀመሪያ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ ቁጥር 27 ላይ ምን ይላል? ወንድና ሴት አድርጎ እስኪ በሉት። which means ቤተሰብ ፈጥሮ ነው የጀመረው። ዘፍጥረት ምዕራፍ 2 ላይ ሰው አልተፈጠረም፣ ሰው ተሰራና ተበጀ እንጂ። ዘፍጥረት ምዕራፍ 1 27 ላይ ነው ሰው የተፈጠረው። ሲፈጠር ምን ሆኖ ነው የተፈጠረው? እስኪ ያጠገባችሁ ላለው እኔና አንቺ ተባባሉ። አዎ እግዚአብሔር from the beginning ከሰው ጋር ህብረት ሲፈልግ ወንድና ሴት አድርጎ ነው የፈጠረው። ስሙ ይባረክ። ስለዚህ ቤተሰብ በእግዚአብሔር አጀንዳ ውስጥ ወሳኝና ወሳኝ ነው። በፈጥሩባችሁ ትረዱኛላችሁ በኋላ ስለሚነግሯችሁ ለምን እንደፈጠንኩኝ።
ስለ ቤተሰብ ሳስብ በጣም በዓለማችን ላይ በነገራችን ላይ ዓለም ራሷ ቤተሰብ ላይ ያለውን ቫልዩ ታውቃለች። ብዙ ሰዎች ስለ ቤተሰብ ብዙ ይናገራሉ። ብዙ ከተጠናባቸው ነገሮች አንዱ ዓለም መሰረቷ ይጠና ሲባል አውቶማቲክ የስነ አእምሮም ሰዎች ይሁኑ ብዙ በተለያየ ምርምር ዘዴ ውስጥ ያሉ ሰዎች የሚሆኑ ይሄዱና ስለ አንድ ሰው ማጥናት ሲፈልጉ ስለዛ ሰው ቤተሰብ ነው የሚያጠኑት፣ ዝርያውን ነው የሚያጠኑት። በነገራችን ላይ በ1945 39 የተነሳ ሂትለር የሚባል ሰው ታውቃላችሁ። ለምንድን ነው እንደዚህ ጨካኝ ሰው የተፈጠረ ሲባል ሂትለርን አይደለም የሚያጠኑት፣ ዝርያውን ያጠኑት። ብለሲንጋችሁም ሆነ እግዚአብሔር ከእናንተ አስወግዶታል እንጂ እርግማንም ከቤተሰብ ነው የሚመጣው። ቤተሰብ ሲፈወስ ነገር ይፈወሳል። አሜን ነው። ዛሬ ቤተሰብ ፈውስ ይሆናል፣ የትውልድ ፈውስ ይሆናል። አንድ ሰው ምን ይላል? ቤተሰብ አስፈላጊ አይደለም ይላል። ቤተሰብ is not important, it's everything። አሜን ነው። ቤተሰብ ዝም ብሎ አስፈላጊ የምትሉት ነገር አይደለም። ቤተሰብ ሁሉም ነገር ነው። ሌላ አንድ ሰው ደግሞ ኑሮ ወይም ህይወት የሚጀምርበት ቦታ ቤተሰብ ህይወት ወይም ኑሮ የሚጀምርበት፣ ፍቅር ደግሞ የማያልቅበት ቦታ ነው ይላል። ህይወት ይጀምራል፣ ፍቅር ደግሞ አያልቅ። ፍቅር የማይሞትበት ቦታ ከፈለጋችሁ የት ነው? ቤተሰብ ጋር ነው። ስለዚህ እንግዲህ በዋናነት አሁን ቤተሰብን በፍጹምነት ሳይሆን ማየት ያለባችሁ። ከቤተሰብ ፍጹምነት አይጠበቅም። አንዳንዴ ቤታችሁን እያያችሁ አባቴ፣ እናቴ፣ ጓደኛ አይደለም። ከቤተሰብ ፍጹምነት ሳይሆን የሚጠበቀው አንድነት ነው። አሜን ነው። አሜን ነው። ኢየሱስ ክርስቶስ ጌታ ነው። በዓለማችን ላይ ብዙ ሰዎች የሚቸገሩት ቤተሰብን በመገንባት ነው። ብዙ ሰዎች ገንዘብ ይሰራሉ። ያው ትሰማላችሁ ቢሊየነርስ፣ እኛም ሀገር አሁን በስቷል አይደለ? በጣም እጅግ ብዙ ሰዎች ገንዘብ ይሰራሉ፣ ሀብት ይሰራሉ። በጣም ጥቂት ሰዎች ግን ቤተሰብ ይሰራሉ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ቤተሰብን ምሰሩ ያደርጋችሁ። ኢየሱስ ክርስቶስ ጌታ ነው። አሁን ፈጠን እያልኩኝ እንግዲህ ሁለት ነገር እናገራለሁ። የመጀመሪያው አንድ ቤተሰብ ሊመራ የሚገባበት ሩል ምንድን ነው ላለሁኝ፣ በኋላ ላይ ግን አያይዤ እነዚህ ሩሎች የሚመሩበት ደግሞ ፒለርስ አሉ። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳዊ የሆኑ ማዕዘኖች አሉ። እነሱን ደግሞ እናያለን። እፈጥናለሁ፣ በጣም ነው የምፈጥነው። ጌታ ደግሞ ይረዳኛል። ኢየሱስ ጌታ ነው። ሩሎቹ ምንድናቸው? የመጀመሪያ ብሎ ብዙ ሰዎች የሚተማሙበትን ነው የምናገረው። አክቹዋሊ ጥናቶችም የሚደግፉትን ነው የምናገረው። አንዳንዶቹ እኔ ላምጣቸው እንጂ አብዛኞቹ ኦልሬዲ ሪትን የሆኑ ናቸው፣ የተጻፉ ናቸው። የቤተሰብ ደንቦች አሉ፣ የፋሚሊ ሩልስ አሉ። እኛ ክርስቲያኖች ይኸውላችሁ ብዙ ጊዜ ትንሽ እንደው እንደ ሽማግሌም ብናገር ብዙ ጊዜ እኛ ቤታችን ከተፈወሰ አጠገባችን ላለው ብዙ ግድ የለንም። ብዙ ጊዜ ደግሞ የምንታወከው ቤታችን ባለው ሳይሆን አጠገባችን ባለው ነው። ስለዚህ መጽሐፍ ቅዱስ ስለ እናንተ ብቻ አይደለም የሚናገረው። መጽሐፍ ቅዱስ በብዙ መልክ ይናገራል። አብርሃምን 7 በረከት ነገረውና እኔ በጣም የሚስበኝ 4ተኛው በረከት ነው። በሱ ላይ ዋሬን ነው እንዲል የሚባሉ ሰው ብዙ ጽፈውበታል። 4ተኛው በረከት ምንድን ነው የሚለው? ለበረከት ሁን ነው። አንተ ቤትህ ብቻ አይደል፣ አንተ ለበረከት ሁን ነው። ኢየሱስ ክርስቶስ ጌታ ነው። እስኪ ለበረከት ሆናለሁ በሉ። ብዙ ሰዎች ራሳቸውን ይዘው ተቀምጠዋል። የተጠራኸው ግን ለበረከት ለመሆን ነው። ጎረቤትህ ካልተፈወሰ ገና ነህ። አካባቢ ካልተፈወሰ ገና ነህ። ብዙ ስራ አለ። ኢየሱስ ክርስቶስ ጌታ ነው። አብርሃም እኮ ለበረከት ሊሆን ነው የተጠራው አይደለም? ይስሐቅ በደረቅ ምድር እኮ ለበረከት ነው የሆነው። ያዕቆብ እኮ ላባ ቤት ሄዶ ለበረከት ነው የሆነው።
ዮሴፍ እኮ ግብፅ ገብቶ ለበረከት ነው የሆነው። አያችሁ፣ እነዚህ ሁሉ አባቶች ለበረከት የሆኑት ለራሳቸው ወገን ብቻ አይደለም፣ ለአሕዛብም ነው። አካባቢያችሁ ላይ አሉ። የእናንተን ቤት አይተው ለበረከት እንዲሆን እናንተም ሩሉን ንገሯቸው፣ ሕይወት አስተምሯቸው። ነገ ለወንጌል የተከፈተ ልብ ታገኙባቸዋላችሁ። ራሳችሁን ብቻ ይዛችሁ አትሸሸጉ። የጴንጤ ችግር እሱ ነው። ራሱን ብቻ ይዞ ይሸሸጋል። ጎርፍ ሲመጣ አንድ ላይ ነው የሚወስደው። ስለዚህ አካባቢያችሁ እንዲጸዳ ትፈልጋላችሁ? ለአካባቢያችሁ በጎ አርአያ ሁኑ። ዕውቀት አለ፣ ዕውቀታቸውን ስጧቸው። ለምሳሌ ቅድሚያ ከሚታሰቡ ነገሮች ለቤተሰብ መስጠት ካለበት አንድ ቤተሰብ ቅድሚያ ለቤተሰብ ስጥ ይባላል። ይሄንን የምናውቅ ብዙ እንዳለን አውቃለሁ። ቅድሚያ ለቤተሰብ ስጥ ታውቃላችሁ አይደለም? ሩል 1 ቅድሚያ ቤተሰብ እንዲፈወስ ትፈልጋለህ? ቅድሚያ ለቤተሰብ ስጥ። ምናልባት እዚህ ያላገባችሁ ወጣቶች ብዙ ልትኖሩ ይችላላችሁ። ዕውቀቱ ግን ካለ ነገ ለምትሰሩበት ቤት ይሆናል። ወይም ደግሞ እናት አባታችሁን ጋር ታደርጋላችሁ። ቤተሰብ ስንል በኢትዮጵያ ኮንቴክስት ነው እየተናገርኩ ያለሁት። አባት፣ ልጅ፣ ሚስት፣ እህት፣ ወንድም፣ እንደዚህ ፋሚሊ አዶፕት አድርጋችሁ የምታሳድጓቸው ልጆች ካሉ በእናንተ ኬር ውስጥ ያሉት ሁሉ ቤተሰብ ነው። በዚህ ኮንቴክስት ነው የምትረዱኝ። ፓረንት በሚለው እንደውም ብትሄዱም ይቀላል። ማለትም ይሄ አንድ ፋሚሊ የምታሳድጓቸው ልጆች፣ የወለዳችኋቸው ልጆች የመሳሰለው። ሌላ ፒላሩ ጋር እስክገባ ሩሉን ነግሬያችሁ ልውጣ ብዬ ነው። በፍቅር መናገር። ለቤተሰብ መሰረት መሆን ትፈልጋላችሁ? የሚያስከፉ ነገሮች ይኖራሉ። ከቸርች አሁን ወጣችሁ ቤት ስገቡ አለመግባት ይኖራል። አንተ ግን ምን አድርግ ይላል? በፍቅር ተናገር። ቴል ዘ ትሩዝ፣ እውነት ተናገር። ምግባርህን ወይ የምታደርገውን አስበህ አድርግ። እየፈጠንኩ ልንገራችሁ። ሌላ ብዙ ጊዜ ይህችን ነገር እንደው ጊዜ የለኝም እንጂ ብነግራችሁ ደስ የሚለኝ ነው። ምርጫህን ትክክለኛውን አድርግ። እኛ ብዙ የለመድነው፣ እኔ ብዙ ጊዜ በዚህ ነገር ብዙ አርጊውመንት አድርጌበታለሁ። ትክክሉን ነው ማድረግ መልካሙን። እስኪ ንገሩኝ፣ ትክክሉን ነው ማድረግ መልካሙን? ብዙ ሰዎች መልካሙን ማድረግ ይፈልጋሉ። አይደለም። ጌታ ይርዳን። ትክክሉን ነው ማድረግ። መልካም የሚባሉ ብዙ ነገሮች አሉ። ለምሳሌ አሁን መልካም ዋሽቶ ማስታረቅን የመሰለ መልካም አለ። ዋሽቶ the foundation is ምንድን ነው? ዋሽቶ። ኦኬ። ትክክሉ ግን እውነቱንም ተናግሮ መልካሙን ሳይሆን ትክክሉን አድርግ በሉት አጠገባችሁ ላለው ሰው። ግድ የለም ሌላ ቀን እናንተ አስፍታችሁ ታስተምሩበታላችሁ። መልካሙን ሳይሆን ትክክሉን። ኢየሱስ ክርስቶስ ጌታ ነው። ብርቱ አርአያ ሁን። ልብህን ጠብቅ። ይቅር በል። በተቻለ መጠን ሁል ጊዜ ጥሩ ለማድረግ ጣር። እንግዲህ ቤተሰብ እንዳልኳችሁ ከልጅና ከሚስት ይጀምራል። እነዚህ አድርግ ይላል። ሌላ አክብሮትህን አሳይ፣ ደግነትህን አሳይ፣ በትህትና ተናገር። አልገባበትም፣ በኋላ ወንድሞችም የሚሏችሁ ነገሮች ስላሉ። እነዚህ ግን ሮል ናቸው። ደግነት ማሳየት፣ አክብሮት ማሳየት። በቤተሰብ ውስጥ እውነተኛ ያልሆነ ሰው ምንም አትጠራጠሩኝ፣ ውሸተኛ ሰው አሳየን ካላችሁኝ ቤተሰብ ውስጥ ውሸተኛ ሰው አሳዩኝ። እውነተኛ ሰው አሳየን ካላችሁኝ ቤተሰብ ውስጥ እውነተኛ ሰው አሳዩኝ። እሱ ነው እላችኋለሁ። ብዙ ሰዎች አርቲፊሻል የሚሆኑት መንፈሳዊ የሚሆኑት ከቤተሰብ ውጭ ነው። እውነተኛነት ከቤት ይጀምራል። አሜን ነው። ቤታችሁ ውስጥ ፍቅር ከሌለ ውጭ የምታሳዩት ፍቅር ከንቱ ነው። ቤታችሁ ውስጥ አክብሮት ከሌለ ውጭ የምታሳዩት አክብሮት ከንቱ ነው። ሁሉም ነገር መነሻው ፋሚሊ ነው። ምክንያቱም እግዚአብሔር ቤተሰብ ለምን ይገደዋል? ይህንን ኢንስቲትዩሽን ከመጀመሪያ ያቋቋመ እሱ ስለሆነ ነው። ያንተ ኢንስቲትዩሽን ቢሆን ይተውልህ ነበረ። ግን የዚህ ኢንስቲትዩሽን የመጀመሪያው ባለቤትና ባለቤት ማን ነው? ስለዚህ ይሄ ኢንስቲትዩሽን ምን ይፈልጋል? ፍቅር ይፈልጋል፣ መከባበር ይፈልጋል፣ ፊት ለፊት የሚደረግ እንቅስቃሴን ይፈልጋል።
ያልተሰወረ ባል ከሚስት፣ ሚስት ከባል ያልተሰወረ፣ ልጆች ከወላጅ ያልተሰወረ፣ ወላጅ ከልጆች ያልተሰወረ። ይሄ ማለት ሂድን ነገር የለም ማለት አይደለም። ወላጆች ከልጆች የሚደብቁት እዛ ጥልቅ ነገር ውስጥ አትግቡብኝ። ግን ለልጆች ወላጆች ግልጽ መሆን አለባቸው። ልጆችም እንደዛው። ኢየሱስ ክርስቶስ ጌታ ነው። ሌላው ትልቁ ሀብት በቤተሰብ ውስጥ እግዚአብሔር ከሚፈልጋቸው መሰረታዊ ነገሮች አንዱ ይቅርታ ነው። ይሄ ቤዚክ ነው። እነዚህ ያልኳችሁ ሁሉ እንዳሉ ሆነው ይቅርታ ግን ለቤተሰብ ቤዚክ ነው። ቤተሰብ ስንል ምን ማለታችን ነው? በሌላ አነጋገር ከአንድ በላይ የሆነ ሰው ማለታችን ነው አይደለም? ቤተሰብ ከአንድ በላይ የሆኑ ሰዎች ነው። ሰብ ገዘኛ አይደለም፣ ሰዎች ለማለት ነው። ቤተሰብ which is ከአንድ በላይ የሆኑ ሰዎች ነው። ብዙ ጊዜ ከአንድ በላይ በሆንበት ቦታ አንዳንዴ ለአገልግሎት ስትወጡ እኮ እኛ ሁሉ ለአገልግሎት እንወጣለን፣ የየራሳችን ቤተሰብ አለን። ግን በአገልግሎት ቦታ ምንድነን? ቤተሰብ ነን አይደለም? እንደዚህ አይነት ሁለት ጓደኛሞች ነበሩና ሲሄዱ በበረሃ ላይ ይሄዱ እያሉ አንድ አጀንዳ ተነሳና ክርክር ተጀመረ። ክርክር ይኖራል መቼም አይደለም፣ በጎም ሆነ አሉታዊ። ሲከራከሩ አንደኛው ጓደኛው ይናደድና ያን ጓደኛውን በጥፊ መተዋል። ይሄ ጓደኛው ምንም አልተናገረም። በረሃ ስለነበረ እየሄዱ ያለበት ቦታ እዛ በረሃ ሸዋ ላይ ዛሬ የምወደው ጓደኛዬ በጥፊ መታኝ ብሎ ጻፈ አሸዋው ላይ። ሄዱ። ከርቀት ውሃ አዩ። ረሃብ አለ፣ ጥም አለ። እየሮጡ ሰውነታቸውንም ለመታጠብ ወደዛ ውሃ ሲሄዱ ይሄ በጥፊ የተመታ ወንድም እየሮጠ ሲሄድ ወደ ውሃው አሸዋ የራስ አሸዋ ያገኝና ወደ ውስጥ መስመጥ ይጀምራል። በጥፊ የተመታው ወንድም መስመጥ ሲጀምር ያ በጥፊ የመታ ወንድም እንደምንም ሮጦ ይመጣና እጁን ይዞ ደግሞ ካሸዋው ያወጣዋል፣ ሕይወቱን ይታደገዋል። ምንም አልተናገሩም። አሁን ደግሞ ይሄ በጥፊ ተመቶ አሸዋ ላይ ቅድም ያንን የጻፈው ዛሬ ጓደኛዬ የምወደው ጓደኛዬ በጥፊ መታኝ አለው። አሁን ደግሞ ሄደና ድንጋይ ፈልጎ ድንጋዩ ላይ እየቆረቆረ ድንጋዩን ጊዜ ወስዶ ዛሬ የምወደው ጓደኛዬ ሕይወቴን ታደጋት ብሎ ጻፈ። ይሄኛው በጣም ግራ ገባው። ባለፈው እኮ በጥፊ ስመታህ አሸዋ ላይ ጓደኛዬ በጥፊ መታኝ ብለህ ጽፈህ ነበረ። አሁን ደግሞ ሕይወትህን ከሞት ስታደጋት ድንጋይ ቆርቁረህ ድንጋዩ ላይ ጓደኛዬ ሕይወቴን ከሞት ታደጋት ብለህ ጻፍክ። ምንድነው ልዩነቱ አለው። አየህ ወንድምዬ አለ፣ ያ ባሸዋ ላይ የጻፍኩት ንፋስ ሲመጣ ንፋሱ ይዞት እንዲሄድና እኔም ውስጥ ቂም ሳይኖር ከልቤ ተነቅሎ እንዲወጣ ነው። የጊዜው ስለሆነ ነው። የሚሳሳት ሰው አንድ ቀን ደግሞ ትክክል እንደሚያደርግ ስለማቅ ነው። ሕይወቴን የታደግካት ግን በድንጋይ ላይ የቀረጽኳት ግን ምንጊዜም በልቤ ታትማ እንድትኖር ነው አለው። ኢየሱስ ክርስቶስ ጌታ ነው። ይሄ ቤተሰባዊ ይቅርታን ይፈልጋል። ቤተሰብ ሁል ጊዜ እንደዚህ ቀርጻችሁ የምታስቀምጡት የይቅርታ ታሪክ ሊኖር ግድ ነው። አሜን ነው። ብዙዎቻችን በአባት፣ ብዙዎቻችን በእናት፣ ብዙዎቻችን በአክስት ባጎት፣ ብዙዎቻችን በብዙ ነገር የተጎዳናለን። ዛሬ ያንን ታሪክ ትቀይራላችሁ። ኢየሱስ ጌታ ነው። መልካም ነገራችሁን ቀርጻችሁ ትጽፉላችኋላችሁ። መልካም ነገራቸውን የወዳጆቻችሁን መልካም ነገር ዛሬ በልባችሁ ጽላት ላይ በጌታ በኢየሱስ ክርስቶስ ስም መጻፍ ይሁንለት። አሜን ነው። ክብር ለእግዚአብሔር ይሁን። እንግዲህ ወደ ዋናዎቹ ፒላሮች ልግባና ሐሳቤን ልጨርስ። በጣም እንትን ስለማድረግ ነው። እንግዲህ እነዚህ የምላችሁ ፒላሮች ግን መሰረት ናቸው። ነገራችን በእግዚአብሔር ቃል ካልተያዙ ዋጋ ስለሌላቸው ነው። 4 ፒላሮች ናቸው ማሳያቸው። እነዚህ የቤተሰብ ሩልስ ናቸው። ፋሚሊ ሩልስ ብላችሁ ያዟቸው። አክብሮት፣ ፍቅር፣ ብዙ ናቸው። ቅድም የጠቀስኳቸው ያልጠቀስኳቸውም አሉ። አሁን 4 ሩሎች አሉ። እነዚህን 4 ሩሎች ልናገርና ፒላርስ ማለት ነው። የመጀመሪያው ፒላር ለቤተሰብ የእግዚአብሔር ቃል ነው። አሜን ነው። የእግዚአብሔር ምንድን ነው?
የእግዚአብሔር ቃል የመጀመሪያው ፒላር ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል መጽሐፍ እንደሚል ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ይላል አይደለም መጽሐፋችን። ስለዚህ ፒላሩ ምንድነው? ለመኖር የመጀመሪያው ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል የቤታቸው ፒላር ነው፣ አማድ ነው። አሁን ቅድም የነገርኳችሁ በዚህ ፒላር ውስጥ የተሰራ ቤት ውስጥ ያ ቤትን አይሰራም። ቤትን የሚሰራው የእግዚአብሔር ቤተሰብን የሚፈጥረው እነዚህ 4 ፒላሮች ናቸው። የእግዚአብሔር ቤት በእግዚአብሔር ቃል ላይ ነው የሚሰራው። ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር አፍ በሚወጣ ቃል እንጂ ኢየሱስ ጌታ ነው። ይሄን ሳስብ አንዳንድ ሰዎች ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም የሚለውን ቃል ትንሽ የሚፈሩ አሉ። በገቢያቸው የሚኖሩ ማለት ነው። ከእግዚአብሔር አፍ በሚወጣ ቃል እንጂ በገቢ አይኖርም። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ቃል እንጂ በገቢ አትኖርም በሉት። አዎ፣ ብዙ ሰዎች በገቢያቸው ዲፔንዳንት ናቸው። በእግዚአብሔር ቃል ነው የሚኖረው እንጂ በገቢ አይኖርም። አሜን ነው። በገቢማ ቢሆን የጤፍ ዋጋን ስታሰዩ የምኑን ስታሰዩ መሐሪ ጌታ ካንቺ ጋር ነው። እንደ ገቢው ሳይሆን እንደ ቃሉ ያኖርሻል። ኢየሱስ ክርስቶስ ጌታ ነው። እስኪ እንደ ቃሉ ለሚያኖራችሁ ጌታ ክብር ስጡት። ቃሉ መሰረት ነው። ዳዊት ለዚህ ነው አንተን እንዳልበድል ቃልህን በልቤ ሰወርኩ። ቤተሰባችሁ እንዳይበድል ከተፈለገ ቃሉ በቤታችሁ መሰወር፣ ቃሉ በልባችሁ መሰወር አለበት። ኢየሱስ ክርስቶስ ጌታ ነው። This is the first pillar። ቃሉ ፒላር ነው። ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነው ይላል፣ የሚሰራ 2 አፍ ካለው ሰይፍ ይልቅ የተሳለ ነው ይልና ነፍስም መንፈስን ጅማትን ቅልጥምን እስኪለይ ይወጋል ይልና የልብንም ስሜትና ሐሳብ ይመረምራል ይላል። ሁል ጊዜ ንቁ እንድትሆኑ ያደርጋል ማለት ነው። ሁል ጊዜ አለርት እንድንሆን፣ ሁል ጊዜ ኮንሽስ እንድንሆን ያደርገናል። አንድ ታውቁት ይሁን አላቅም፣ አንድ በጣም የምወደው አባባል አለ። በሌላ ነገር ስለምጠቀምበት በዚህም ብጠቀምበት ይሆናል። እምነት የሌለው ሰው ልጓም ከሌለው ፈረስ ጋር ይመሳሰላል። እምነት የሌለው ሰው ልጓም የሌለው ፈረስ ባሻው ነው አይደለም የሚሄደው። እምነት የሌለውም ሰው እንደዛ ነው። ቃል የሌለውም ሰው ልጓም ከሌለው ፈረስ ጋር ምንድነው? ይመሳሰላል። ባሻው ነው የሚሄደው። የሚገራን የሚይዘን የእግዚአብሔር ቃል ነው። ስለዚህ ዋነኛ ፒላር ብላችሁ ካላችሁ በቤተሰብ ውስጥ የእግዚአብሔር ቃል ነው። በቤታችሁ የእግዚአብሔር ቃል ካለ ኢየሱስ ክርስቶስ ጌታ ነው። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ፣ በእኔ ብትኖሩ ቃሎቼም በእናንተ ምን ቢያደርጉ? ቢኖሩ። የምትፈልጉትን ወይም የምትወዱትን ለምኑ። ቃሉ በቤታችሁ ካለ ኢየሱስ ክርስቶስ ጌታ ነው። እንግዲህ ፈጠን እያልኩ ካልሄድኩኝ ሊያስቸግረኝ ስለሆነ ነው። ሁለተኛው ፒላር ጸሎት ነው። የመጀመሪያው ምንድነው? የእግዚአብሔር ቃል ነው። ሁለተኛው ምንድነው? ጸሎት ነው። ቤታችሁ ውስጥ የእግዚአብሔር ቃል ከሌለ ስለምን እንኳን እንደምትጸልዩ፣ እግዚአብሔር የሚጠየቀው በቃሉ ነው። ጸሎት ከእግዚአብሔር ጋር መነጋገር ነው የሚባለው። በምን ቋንቋውን ካላወቅ፣ ቃሉን ካላወቅ በምን ትነጋገራለህ? እንደ ባቢሎን ሰው ቋንቋ ይደባለቃል። በትክክል ለመጸለይ ከፈለክ የእግዚአብሔር ቃል ሊኖር ያስፈልጋል። ያኔ ስትጸልይ እንደ ቃሉ ስለምትጸልይ ሪዋርድ አለ። አሜን ነው። ሁለተኛው ፒላር ምንድነው? ጸሎት ነው። እግዚአብሔር ልመናዬን ድምፅ ሰምቷልና ወደድኩ፣ ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ ጠራዋለሁ። የልመናሽን ድምፅ የሚሰማው እግዚአብሔር ከቃሉ ጋር ስትጣበቂ ነው። አለበለዚያ ሰዎችም አይሰሙንም፣ እንኳን እግዚአብሔር። ቤተሰብ ከአንድ በላይ ሰው ነው ብያቸዋለሁ። 2 ወይም 3 ሆናችሁ በስሜ በምትሰበሰቡበት በዚያ በመካከላችሁ ሆናለሁ። ህብረት ስታረጉ፣ ስትጸልዩ፣
እግዚአብሔር በመካከላችሁ ይሆናል። ጸሎት የቤተሰብ መሰረት ነው። ያለ ጸሎት ቤተሰብ አይኖርም። ኢየሱስ ክርስቶስ ጌታ ነው። እንግዲህ እያሳጠርኩ ልሂድ እንዳልኩት ደጋገምኩት ይሄንን ቃል። ሶስተኛው አምልኮ ነው። የመጀመሪያው ምንድን ነው? እስኪ በሉኛ። ሁለተኛው ምንድን ነው? ሶስተኛው አምልኮ ነው። ስለ ቤተሰብ ነው የሚናገረው። በተለይ ይሄ አንድ ብላቴና በኋላ ላይ አባት ሽማግሌ ሆኖ እሱም እስራኤልን ካስወረሰ በኋላ የመጨረሻ ቃሉ እኔና ቤቴ እግዚአብሔርን ምን እናደርጋለን? እናመልካለን። እናንተ የምታመልኩት እኔና ምኔ። ይኸውላችሁ ነገሮች ከቤተሰብ ጋር የተያያዙ ናቸው። ኢያሱ እኔ እግዚአብሔርን አመልካለሁ፣ ሩጫዬን ጨርሻለሁ፣ አንተ ፈለ አላለም። እኔና ቤቴ። ኢየሱስ ክርስቶስ ጌታ ነው። እስኪ ለራሳችሁ እኔና ቤቴ እግዚአብሔርን እናመልካለን በሉ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን ፍሩ፣ ያደረገላችሁን ታላቅ ነገር ሰምታችኋልና በፍጹም ልባችሁ በእውነት አምልኩት። ኢየሱስ ክርስቶስ ጌታ ነው። አምልኩት። አምልኮ ቤታችሁ ውስጥ ካለ አምልኮ ማለት እግዚአብሔርን መፍራትና የተደረገልንን ሪኮግናይዝ ማድረጊያ ነው። አድርገህልኛልና ኢየሱስ ጌታ ነው። አድርገህልኛልና ምን? አምልኮ የተደረገልንን ነገር እግዚአብሔርን አክኖሌጅ የምናደርግበት፣ አምላክ እንደሆነ አክኖሌጅ የምናደርግበት፣ በቤታችን ላይ ንጉሥ እንደሆነ እውቅና የምንሰጥበት፣ በእኛ ላይ ገዢ እንደሆነ እውቅና የምንሰጥበት፣ እሱ ብቻውን አምላክ እንደሆነ እውቅና የምንሰጥበት። ቤታችን በዚህ ሲሞላ፣ በአምልኮ ሲሞላ፣ ይሄ ሶስተኛው ፒላር ሌላ ቤታችንን ማጽኛ መሰረት ነው። አሜን ነው። አምልኮ አሜን ነው። የመጀመሪያው ፒላር ምንድን ነው? የእግዚአብሔር ቃል ነው ወገኖቼ ቤታችሁ ውስጥ። ሁለተኛው ጸሎት ነው። ሶስተኛው አምልኮ ነው። አራተኛው ልናገርና ልጨርስ። ዋው! አራተኛው ፒላር ምስጋና ነው። ክብር ለኢየሱስ ይሁን። መቼም እዚህ ቤተክርስቲያን በምስጋና አትታሙ። ኢየሱስ ጌታ ነው። አሜን ነው። አራተኛው ምንድን ነው? መጽሐፍ ቅዱስ ሲናገር ምን ይላል? በመዝሙር መጽሐፍ ምዕራፍ 50 ላይ ቁጥር 23 ላይ አንድ ቃል ይናገራል። ምስጋና የሚሰዋ ምን ያደርገኛል ይላል። እርሱ ምን ያደርገኛል? ያከብረኛል። ማዳኔን የማሳይበት መንገድ ለእርሱ በዚያ ውስጥ ኢየሱስ ክርስቶስ ጌታ ነው። ምስጋና የሚሰዋ እሱ ምን ያደርገኛል? እስኪ በሉት። ያከብረኛል። እችን ቃል እስኪ በሏት። ያከብረኛል በሉ እስኪ። አዎ ምስጋና ስትሰዉ እግዚአብሔር ምን ያደርጋችኋል? እስኪ ያከብረኛል በሉ። ግድ የለም ምስጋና ስትሰዉ እግዚአብሔር ምን ያደርጋችኋል? በሌላ ቦታ ደግሞ ስታዩ መጽሐፍ ቅዱስ ምን ይላል? እግዚአብሔር ምን ይላል? የሚያከብሩኝን ምን አደርጋለሁ ይላል። ኢየሱስ ክርስቶስ ጌታ ነው። የሚያከብሩኝን አከብራለሁ። ስለዚህ ምስጋና ስትሰዉ ምን ያደርጋል? እግዚአብሔር ያከብራል ማለት ነው። ማዳኔን የማሳይበት መንገድ በዚያ ውስጥ። ማዳን የሚለው ቃል ብዙ ጊዜ ሳልቬሽን ነው የሚለው አክቹዋሊ እንግሊዝኛው። ማዳን ከብዙ ነገር ጋር ይያያዝ። የሚድን ነገር ምን አይነት ነገር ነው? የሚድን ነገር የታመመ ነገር ነው አይደለም? የሚድን ነገር የተጎዳ ነገር ነው። የሚድን ነገር ፈውስ የሚፈልግ ነው አይደለም እንዴ? እግዚአብሔር ማዳኔን የማሳይበት መንገድ በዚያ አለ ሲል ኢየሱስ ክርስቶስ ጌታ ነው። አንቺ ስታመሰግኝ የታመመ ነገርሽ፣ የሞተ ነገርሽ፣ የተበላሸ ነገርሽ የሚፈወስበትን መንገድ በዚያ ውስጥ አሳያለሁ። ኢየሱስ ጌታ ነው። አሳያለሁ። ማዳኔን የማሳይበት፣ ማዳኑን የሚያሳይበትን there is no other way
ማዳኑን የሚያሳይበት መንገድ በተበላሸ አገልግሎትሽ ላይ፣ በተበላሸ ቤተሰብሽ ላይ፣ በተበላሹ ልጆችሽ ላይ፣ በተበላሸ ትዳርሽ ላይ፣ በተበላሸ ነገርሽ ላይ ማዳኑን የሚያሳይበት መንገድ ምስጋና ይባላል። ኢየሱስ ጌታ ነው። ምስጋና እልልታን የሚያቀዝብ ምስጉን ነው። በፊትህ ብርሃን ይሄዳ። ኢየሱስ ክርስቶስ ጌታ ነው። አንቺ ስታመሰግኝ የምትሄጅበት ብርሃን ይቀየራል። አክቹአሊ በአዲስ ኪዳን ራሳችን ብርሃን ሆነናል አይደለም? መጽሐፍ ቅዱስ እንደዛ ይላል አይደለም እንዴ? አሁን እናንተ ራሳችሁ ምን ናችሁ የሚለው? ብዙ ሰዎች ትንሽ እቺን ቃል በደንብ በብርሃን ናችሁ። አሁን ቀድሞ ጨለማ ነበራችሁ፣ አሁን በብርሃን ናችሁ አይደል? ነው እንዴ? አይደለ? እንደሱማ ቢሆን ገና ነበረ፣ የጌታ ነገር ገና ነበረ አይደለም? አሁን በብርሃን ናችሁ አይደለም? ብርሃን ምንድን ናችሁ? ብርሃን። ኢየሱስ ክርስቶስ ጌታ ነው። አሁን እኔ ብርሃን ነኝ። ኢየሱስ ክርስቶስ ጌታ ነው። እኔ አመሰግናለሁ። ኢየሱስ ክርስቶስ ጌታ ነው። ሰዎች በእኔ ብርሃን ያሉ የተደበቃችሁ አይደላችሁም። አሁን በተከለለ ቦታ አልተቀመጣችሁም። አሁን በከፍታ ላይ አስቀምጧችኋል። አሁን ብርሃናችሁ ይታያል። አሁን መዓዛችሁ ይታያል። አሁን ክብራችሁ ይታያል። ለምን? you are light። ኢየሱስ ክርስቶስ ጌታ ነው። አሜን ነው። ምስጋና የሚሰዋ እሱ በቃ ይኮ በቃ የሚድን ነገር አላችሁ፣ የሚፈወስ ነገር አላችሁ፣ የሞተ ነገር አለ፣ የታመመ ነገር አለ። ዛሬ ቤት ጥለሽ የመጣሽው የታመመ ሰው አለ። አመስግኜ ማዳኔንም ማሳይበት መንገድ አለ ብለዋል። በቢሮ በተቋም በቢዝነስ የሆነ የተፈጠረ ነገር አለ። ማዳኑን የሚያሳይበት መንገድ አለ። አመስግኘው። ኢየሱስ ክርስቶስ ጌታ ነው። በልጆች ያዘንሻለሽ፣ አመስግኘው። ማዳኑን የሚያሳይበት መንገድ አለ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ዋው 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 ዋው! ቤተሰብ በዚህ 4 ፒላር ይሰራል። የእግዚአብሔር ቃል፣ ጸሎት፣ አምልኮ፣ ምስጋና። እነዚህ 4 ፒላሮች ቤተሰብን ይሰራሉ። በዛ ውስጥ እነዛ ሩሎች ይፈጸማሉ። ክብር ለኢየሱስ ይሁን። አሜን ነው። ዋው 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 ዋው! እንዴት የተባረካችሁ ሰዎች ናችሁ! የሆነ ነገር ተጋብቶብኛል። ጌታ ምስክሬ ነው። ብቆይ ካምራ ዲያላባሳ ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አባ ከብዙዎች ሰውረህ ለኛ ስለገለጥከው ስለዚህ እውነት እናመሰግንሃለን። አባ ቤትህ በቃላችን ላይ የተሰራ ይሁን። እግዚአብሔር አባትና አምላካችን ቤታችን በጸሎት ላይ የተሰራ ይሁን። እግዚአብሔር አባትና አምላካችን ቤታችን ላንተ እውቅና በመስጠት ለአምላክነት በመስገድ በአምልኮ የተሞላ ይሁን። ስላረክልን ስለሆነልን የምናመሰግንበት እግዚአብሔር ሆይ አዕማድ በቤታችን የቆመ ይሁን። ቤታችን በዚህ ስለተሰራ እናመሰግንሃለን፣ እናከብርሃለን፣ እንወድሃለን፣ ዘላለም እንገዛልሃለን። ከአንደበታችን ምስጋና ስለማይጠፋ እናመሰግንሃለን።